እህቴ እንዳነኳት ማንም እንዳነኳት እህቴ እንዳነኳት እህቴ እንዳነኳት ሮቤል ወንድሜ ሮቤል እህቴ እንዳነኳት ሮቤል ማንም እንዳነኳት ሮቤል ወንድሜ ሮቤል ሮቤል እህቴ እንዳነኳት ወንድሜ ምን ሆነ ነው? ደህና ነሽ? ምንም አላደረጉሽማ? እባክሽ ንገሪኝ። እዚህ ነኝ፣ አትፍራ። ምንም አላደረጉኝም። አሁን ያ ሁሉ ነገር የለም፣ አልፏል። ይሄ ቅዠት አይለቀኝም። ሁሌ ከዛ ቤት ውስጥ ይመልሰኛል። ድምፅሽን እኮ ሰማለሁ፣ ልደርስ እሞክራለሁ፣ ግን እጄ ሁሌ አይደርስም። ወንድሜ እኔን የሚያሳዝነኝ ዛሬ ያለው አይደለም፣ ያለፈው ነው። ያቺ ሴትኛ ላይ የተወችው ቁስል እስካሁን ድረስ ከኛ ጋር ነው። ሁልጊዜ ራሴን እወቅሳለሁ። አንቺን መጠበቅ ነበረብኝ። እኔ ታላቅሽ ወንድምሽ ነኝ። ብዙ ነገር ማድረግ ነበረብኝ። አይ ወንድሜ፣ አንተም ያኔ ገና ልጅ ነበርክ። አንተንም የሚጠብቅ ሰው ያስፈልግ ነበር። በእርግጥ አንተ እኔን መጠበቅ ትፈልግ ነበር፣ ግን ገና ልጅ ነበርክ። እኛ በመዋረድ በፍርሃት በስድብ በስቃ ውስጥ ነው ያደግነው። ተመልከት፣ አሁን ከዛ ቤት ወጥተናል፣ ግን ያ ቤት እስካሁን ድረስ ከውስጣችን አልወጣም። አውቃለሁ አንቺ ሰው ሲጠጋሽ እንደምትፈሪ ያያለሁ። እኔም ሌሊት ሌሊት እጮሃለሁ። ሁለታችንም በተመሳሳይ ችግር ውስጥ ነው ያለነው። እንደዚህ መቀጠል የለብን እና ምን እናድርግ? እርዳታ እንፈልግ። ከሳይካትሪስት ጋር እንነጋገር ሁለታችን። አይ እኔ እፈራለሁ። ለማናውቀው ሰው ያለፈብንን ነገር መናገር እኮ በጣም ከባድ ነው። እኔም አለሁ። አብረን እንሄዳለን። አንቺ ብቻሽን አልተውሽ። እሞክራለሁ። የደረሰብን ነገር ህይወታችን እንዲመራን አንፈቅድለትም። እንፋለን። ሰኒ ኧረ ነግቷል፣ ተነሽ። ማን ነው? ቤት ነው የገባው? ማን ነው የገባው? ኧረ ተረጋጊ፣ እኔ ነኝ የቀሰቀስኩሽ። ቆይ ምንሽ ነው? ህልም ላይ ነበርሽ? በጣም ይቅርታ፣ ጥልቅ እንቅልፍ ውስጥ ነበርኩ። እኔ ግን ለምን እንደዚህ እንደሆንሽ ገብቶኛል። የትናንትና መልእክት ነው አይደል እንደዚህ የሚያስደነግጥሽ? በድጋሚ ስልክ ቆይ ምን ልል ነው? ሄሎ ሰኒ፣ እንደምታስቢው ቀላል ነገር አይደለም። ቀጣዩ አደጋ ጆከር ላይ አይደለም። ቆይ ማነክ? ምን ማለት ነው? ሄሎ ሄሎ ሰኒ ፈዘሻል እኮ ንቂ እንጂ። ቆይ ምን ሆነሻል? የደበቅሽኝ ነገር አለ እንዴ? አይ ምንም የደበቅኩሽ ነገር የለም፣ ዝም ብዬ። ሰኒ ለእኔ ስትይ ንገሪኝ። እኔ ከወትሽ ነኝ። ችግርሽን ደግሞ ከኔ ልትደብቅኝ አትችይም። እንደራኩ ምንም የደበቅኩሽ ነገር የለም። በቃ ትናንትና የህይወት ቴክስት ትኩረቴን ወሰደው ለዛ። ሰኒ እኔ ግን ፈርቻለሁ። ቆይ አንቺ ደግሞ ምንድን ነው የሚያስፈራሽ? እኔንማ የሚያስፈራኝ አንቺን ማጣት ነው።
እኔ አንቺ ምንም ነገር ደርሶብሽ ማየት አልፈልግም። ራኩ ለኔ አትፍሪ እኮ አሁንም የድሮዋ ሰኒ ጠንካራው። ስለዚህ ምንም ነገር አልሆንም አታስቢ። ግን ሰኒ እህቴ እኔ እኮ ከዚህ በፊት ብዙ ተጋፍጫለሁ። ያለፈውንም ችዬዋለሁ። ስለዚህ ከዚህ በኋላ ምንም ቢመጣ አልሸሽም። እሺ እንደዚህ ስትይኝማ እኮ ልቤ ትንሽ ይረጋጋል። ግን ደግሞ አሁን እየተፈጠሩ ባሉ ነገሮች ላይ እኔ ልቤ ሊረጋ አልቻለም። ብዙ ነገር አሳለፍሽ እኮ። ከዚህ በኋላ አንቺን ከሚጎዳሽ ነገር ርቀሽ በሰላም እንድትኖሪ ብቻ ነው የምፈልገው። አውቃለሁ እህቴ እኮ ለምን እንደዚህ እንደምትይ፣ ስለምትጨነቂልኝ፣ ስለምታስብልኝ። ግን ደግሞ አታስቢ፣ እኔ ራሴን እጠብቃለሁ። እሺ አንድ ነገር ቃል ግቢልኝ። ምንም ችግር ቢፈጠር የትኛውም ነገር ውስጥ ብትገቢ ብቻሽ እንደማትጋፈጩ ቃል ግቢልኝ። ራስሽ እንደምትጠብቂ፣ ከችግሮች ሁሉ ራስሽ እንደምታረቂም ንገሪኝ። ቃል እገባልሻለሁ፣ አታስቢ። እኔ ራሴን በደንብ እጠብቃለሁ። በተለይ ደግሞ በቻልሽው መጠን ከጆከር ራቂ። ይኸውልሽ ከእሱ ጋር ራቅሽ ሰላማዊ ህይወትሽ መኖር ትችያለሽ። አባቴ ናፍቀኛል። አንዳንዴ የምር ሄዳሉ ብዬ ማመን ይከብደኛል። እነዚያ ጊዜያቶች ናፍቁኛል። የምትደግፈኝ፣ አይዞሽ የምትለኝ፣ ከጎን የምትቆምበት እነዚያ ጊዜያቶች ናፍቁኛል። ናፍቀኝ አባቴ። ማፊ እዚህ ነሽ እንዴ? ምን ሆነሽ ነው? ፊትሽ ላይ ያዘን ይታያል። ጆከር አባቴ ናፍቆኛል። አባትሽ? አዎ እሱ ከኔ ጋር ቢሆን ኑሮ ሁሉንም ነገር ነግረው ነበር። ምን እንደማደርግ አማክረው ነበር። አባትሽን ምን ያህል እንደምትወጂው ፊትሽ ላይ ይታያል። ግን ጠንካራ ነው። እሱ ለኔ አባቴ ብቻ አልነበረም፣ ሁሉ ነገሬ ነበር። ስፈራ የሚያረጋጋኝ፣ ስደክም የሚያበረታኝ ሰው ነበር። አሁንም እኮ እነዚህ ነገሮች አንቺ ጋር አሉ። እሱ ያስተማረሽ ነገር አልጠፋም። ግን አንዳንድ ጊዜ እሱን ብቻ እፈልጋለሁ። እንደ ቀድሞ አጠገቤ ቁጭ ብሎ እንዲያወራኝ እፈልጋለሁ። አውቃለሁ ማፊ፣ የምትወጂውን ሰው ማጣት ቀላል አይደል። አባቴ በህይወቴ ትልቅ ቦታ ነበረው። እሱን ማስታወስ ደስ ይለኛል፣ ግን ደግሞ ያሳዝነኛል። ማፊ አትዘኝ አይደለሽም፣ ማዘን ትችያለሽ፣ ግን ራስሽን አትውጪ። አሁን እኮ ያለሽው እሱ በሰጠሽ ጥንካሬ ነው። አመሰግናለሁ ጆከር፣ ስለመከርከኝና ስለሰማኸኝ። ሁሌም ልሰማሽ ዝግጁ ነኝ። ሁሌም ቢሆን ልትረግኝ ትችያለሽ። እኔ አሁን ወደ ስራ ልሄድ ነው። ትንሽ አረፍ በይና ቁርስ ብይ። እሺ። እና አባትሽን ስታስቢ ሀዘን ብቻ አታስቢ፣ ያሳለፋችሁትን ጥሩ ነገርም አስቢ። እሞክራለሁ። አባቴ እንደምትፈልጋት አይነት ጠንካራ ሴት ሆንልሃለሁ። በርከክ ብዬ ሰርፕራይዝ! ዳንተ ምን እሺ ነው? ሁልጊዜ ቀልድ የማይመጣው እኔ ነኝ የምጫወተው እኔ ነኝ። ዛሬ ደግሞ ጭራሽ ጋቢና ራሱ ለቀልድ ራሱ ምንም አያንደረድርም። እንደዚህ ቆምጨጭ ብሏል። ደምኗል ማለት አይ ምንም እንዲሁ ነው። ቆብ ለአንተ ሰውን እንጂ እኮ ማሽን እኮ አይደለም። ለምን ዝም ብለህ ብቻ ነው የምትጨነቀው? እኔ ያለው አንዴ ከጎን ምንድነው? ቆይ ምንድነው? ንገረኝ፣ አማክረኝ እስቲ። የሊና ጉዳይ። ሊና? አንተ እስካሁን እያስጨነቀች ነው እንዴ? አዎ እርጉዝ ነኝ ብላኝ ነበር። ግን ይሄ ሁሉ ውሸት ምን አስፈለገ? እኔ ግን ከመጀመሪያም እኮ አውቅ ነበር የተወሰነ። ምንድነው ያወቅኸው? እርጉዝ እንዳልሆነች ነው። አንተም ታውቅ ነበር? አዎ በቃ እምልህ ከሁኔታዎች ተነስቼ ምናምን ስመለከት በቃ እርጉዝ እንዳልነበረች ማወቅ እኮ ይቻላል እኮ። ግን ለምን እንደሆነች ታውቃለህ? ስለምትወድና ስለምትፈራ። ይኸውልህ ሳንቹ፣ ፍርሃት ሰውን ሊያሳስት ይችላል። እኔን ግን በውሸት መያዝ አይቻልም። ይኸውልህ ጉብላ፣ እሷ ለአንተ ምን ያህል አስፈላጊ እንደሆነች ስለገባህ አሁን ተናድሃል። በቃ ይሄ ነው እውነታው። አይደለም እሷን አልጠላኋትም፣ ግን የሆነውን ነገር መርሳት አልቻልኩም።
ጎብላ አንተ እኮ ተናደሃል እኮ የምታደርገውን እኮ አታውቅም። ልብህ እንደዚህ ይልሃል፣ እንዴት ደግሞ እንደዚህ ይልሃል። አይ በእናትህ አንዴ ብቻ ስማኝ። አውቃለሁ ጥፋት እኮ እንዳጠፋው በደንብ አውቃለሁ። ግን ደግሞ እርጉዝ ነኝ ብዬ ዋሸው ስለምወድ ነው፣ አንተን ላለማጣት ብዬ። ይኸውልሽ ሊና፣ እኔን ለማቆየት ውሸት መናገር አስፈላጊ አልነበር። አውቃለሁ፣ ግን እውነቱን ያንተን እወድሃለሁ። ይኸውልሽ ሊና፣ እኔም እኮ ልወድሽ ይችል ነበር፣ ግን ውሸት ስለተናገርሽ የሚሆን ነገር ያለ ገብቶሻል አይደለ? ጎቤው ሳንቾ፣ በእናትህ ምን ላድርግ? ከጎብላ ጋር አስታርቀኝ በእናትህ፣ አንተን ይሰማሃል። ወይኔ ሳንቾ፣ አስታራቂ ሆኜ ልቅር? እባክህ ሳንቾ በእናትህ። እሺ እሞክራለሁ፣ ግን አንድ ነገር ልንገርሽ። ምንድን ነው? ይኸውልሽ እኔ ሰውን ማስታረቅ እችልበታለሁ፣ ግን እምነት ይኸውልሽ እንደ ስልክ አይደለም፣ ዝም ብሎ በንክኪ ምናምን ነገር የሚጠገን። እባክህ ሄደህ ሞክር አንዴ ብቻ በእናትህ። እሺ እሄዳለሁ፣ ግን ይኸውልሽ ሊና። ምን? ይኸውልሽ ከዚህ በኋላ ሰውን ለማቆየት ብለሽ እርጉዝ ነኝ ምናምን ነገር ባትይ ጥሩ ነው። እኔ ራሱ ወሬ በጣም እኮ ነው የተጨነቀው። ለአሁኑ ችግር የለውም፣ እኔ እንደምንም ብዬ አስታርቃችኋለሁ፣ ግን ከዚህ በኋላ በእናትሽ እኔ በእናንተ ፍቅር ማለት አታስገቡኝ። እኔ ራሴ ሸክም አለብኝ፣ ጭንቀት አለብኝ፣ የህይወቴ ስንት ማራግፈው። ሳንጆ ወይ አደራ ነሽ። ችግር የለውም፣ ከዚህ በኩል ነው ሄደው አይደለ? እኔ አታስገቡኝ ከዚህ በኋላ። ቆይ ለምንድን ነው ሁሉም ሰው እያሳደደኝ የሚመስለኝ? ወይኔ አምላኬ! ቆይ ምን እየሆንኩ ነው? ሰኒ ተረጋጊ፣ ራስሽ መረጋጊና ቀጥ ብለሽ ሂጂ። ምን ሰዓቱ ገና ነው? አትፍሪ። ለምን ነው ሰዓቱ ገና? ቆይ ማን እንደዚህ መልዕክት የሚልክልኝ? ሐኪም ውስጥ የገባው ቆይ ማን እንደዚህ የሚያደርገው? ሰላም ራክ፣ እንዴት ነሽ? ምን እግር ጣለ በጠዋቱ ደግሞ ቤታችንን ማን አሳየ? አዎ ሰኒ እኮ ባለፈው ነግራኝ ነበር። ሰኒ ያለች እንዴ? ውይ አሁን ወጣች እኮ፣ ቀደም ብላ ነው የወጣችው። የለችም። እኔም እኮ እዚህ አካባቢ ስራ ነበረኝና ምናልባት ካልሄደች እኮ ለያት ብዬ ነበር የመጣሁት። ከሄደች ግን በጣም ጥሩ። እንግዲህ ዛሬ አላረፈደችም፣ በጠዋት ተነስታ ነው የሄደችው። እሺ በቃ እንግዲህ ወሰነኝ ልሂድ። እሺ ግን ሮቤል አንድ አደራ ልስጥ። ምንድን ነው እሱ? ሰኒ ዛሬ ከወትሮ በተለየ በጣም ተጨንቃለች እና እባክህን ከቻልክ በቅርበት ብትከታተላት ብዬ ነው። አንቺ አትጨነቂ፣ እኔ እዛ እንደደረስኩ አያታለሁ። እሺ አመሰግናለሁ። አቤት 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 አቤት! በጠዋት እዚህ ጋር ስብሰባው በጣም ጦፎልኛል፣ ደርቶልኛል። አቤት ምን ሆናል? አይ ምንም አልሆንኩኝም። እንዴ ምን አስፈራ አንተ ራስህ። ግን እቺ ልጅ የተያዘች ነች ለማለት ነው ሮጬ የመጣሁት። ምን ማለት ነው? ማለቴማ ይሄ ዕቃ በሊዝ የተያዘ ነው። ዝም ብሎ ማንም ሳይፈቅድለት ዘጉተው። አንተ ሳንቹ፣ እኔ የምለው ራኪ፣ እኔ ብቻ ነኝ ግን የኔ ንብረት ጋር ሰው ሲቆም ምናምን ነገር ብዙ የሆነ እንትን ይለኛል የሚደብረኝ። እኔ ግን የመጣሁት ሰኒን ለመጠየቅ ነበር። አውቃለሁ እንዴ፣ እሱንም አውቃለሁ። ግን አይን ራሱ ያው ስራውን ይሰራ የለ እንዳትሳሳት ምናምን። እንዴ ድንገት ዝም በል ራኪ። እኔ እኮ ዝም እላለሁኝ እኮ። እኔ ግን ዝም ስል ይኸውልሽ ልቤ እኮ ነው የሚያወራው። እሺ ራኬብ፣ እኔ ልሂድ በቃ። ሰኒንም እዛው ጠይቃታለሁ። እሺ በቃ ለአንተ መልካም ስራ ይሆንልህ። ደህና ዋል። እሺ ደህና ሁኑ እናንተ። ደህና። አንተ ቆይ ስንት ጊዜ ነው የምነግርህ እዚህ ቤት ድርሽ እንዳትል ብያለሁ ነበር። ደግሞ ደህና ጠፍተህ ነበር፣ መጣህ ደግሞ። ምን ላድርግ ራኪ? እኔ እኮ ፈልጌው እኮ አይደለም እኮ። እግሬ እኮ ነው እያንቀለቀለ መጥቶ እዚህ የሚያቆመኝ እኮ። ይኸውልህ እንደ በፊቱ ዝም አልልም። ይሄ ፍቅር ምናምን የምትል ከሆነ እንደ እንጨት ሰብሬ ነው ማስቀምጥ። እሺ ተይ እንጂ ራኪ። እኔ አንቺ አፍና ያፈቀርኩሽ እንጂ ሌላ ምን አደረግኩኝ እኔ? እንዴ ተይ፣ እንደዚህ አይባልም። ግን ኢትዮጵያ የሰው ነፍስ ቀሎ እንደው እንጨት የረከሰበት ዘመን እንደ እንጨት ሰብርሃለሁ።
ይኸውልህ ዘመን እያልክ እዚህ ቆመህ ተቀራታለህ። እሺ እንዴ በቃ አትምጣ። ቤትሽ ግን እንዴት እንደናፈቀኝ አልገባሽም ብለን አንገባም። እኔ ከፈለግሽ ስንወዱንም አድርጊ። እኔ ጥበቃም ከፈለግሽ ማድረግ ትችያለሽ። አቤት ያ ወተት ከፍሪጅ የሚወጣው ያ ቀዝቃዛ ወተት። እውነት ሳንቾ ግን ድጋሚ ብትወለድ እራሱ አትለወጥ። ሁሌም ያው ነው። ጥሬ ነህ መቼም አትበስል። እንደዛ እኮ አይደለም። እንደዛ እኮ አይደለም ራኪ ሊያትዬ ይሄው በሩም ይመስለው ተነስቶ ይወረወራል። እኔም ተነስቼ ወረወረዋለሁ። እዛው እኮ ነው ያለነው እኮ። ይሄው ሊያት ደግሞ መቀየር ከራስ ነው የሚጀምረው። ዝም ብዬ ልንገርሽ ብዬ ነው ለጠቅላላ እውቀት። ፍቅር ምንድን ነው? አይ የሆነ ነገር እኮ ገርሞኝ ነው። ምንድን ነው? እንደዚህ ፈገግ ስትይ የሆነ ነገር አለ ማለት ነው። አስበሽዋል? ጆከርና ሰኒ ያ ሁሉ ነገር ካሳለፉ በኋላ እንደዚህ መሆናቸው? አዎ አንዳንድ ሰዎች እንደዚህ ናቸው። አብሮ የተፈጠሩ ይመስላሉ። ምንም ቢፈጠር መጨረሻ ላይ አንድ ላይ ናቸው፣ አይለያዩ። አዎ እነሱን ሳይ ፍቅር ቢኖር ሁሉም ችግር እንደሚታለፍ አስተውላለሁ። ፍቅር ካለ ግን ትዕግስትም አብሮ መኖር አለበት፣ አለበለዚያ ዘላቂ አይሆንም። እስኪ አንቺ ልጠይቅሽ። ምንድን ነው እሱ የምትጠይቂኝ? ስለ ህይወት፣ ስለ ትዳር፣ ስለ ፍቅር ምን ታስቢያለሽ? አሁን ላይ ምንም ሀሳብ የለኝም። የምፈልገው መጀመሪያ ህይወት ማስተካከል ነው። ከዛ በኋላ ሁሉም ይደርሳል። እሺ ግን ሰው ቢወድሽስ? መዋደድ ብቻ እኮ በቂ አይደለም። መተማመን፣ መከባበር፣ መረዳዳት ያስፈልጋል። ይሄ ከሌለው ምንም ከንቱ ነው ፍቅርም ቢሆን። ቆይ አንቺ ምን ታስቢያለሽ? ምን ልበልሽ? እንዴ የሆነ ነገር ግን አለ አይደል? ንገሪኝ እስኪ ምንድን ነው? እንዲሁ ብሩክን ሳይሆን ደስ ይለኛል። ምን አልሽ? አይ እንደዛ አይደለም ፍቅር ያዘኝ ምናምን እያልኩሽ እኮ አይደለም። እንዲሁ ሳይሆን ግን ደስ ይለኛል። ፍቅር ይህንን ነገር ከብሩክ ጋር እንዳታስቢው። ለምን? ብሩክን በእንደዚህ አይነት መንገድ አታስቢው። እሱ አይመጥንሽም። ራስሽን ከእሱ ጋር ለማያያዛት ሞክሪ። እኔ እኮ ምንም አላልኩም፣ እንዲሁ ዝም ብዬ ነው የነገርኩሽ። አውቃለሁ፣ ግን አንዳንድ ስሜቶች በቀላሉ ይጀመራሉ። ከዛ በኋላ ከዛ ስሜት ለመውጣት ደግሞ በጣም ከባድ ይሆናል። ስለዚህ ራስሽን ጠብቂ እሺ? ይኸውልሽ ፍቅር፣ አንቺ ጥሩ ልጅ ነሽ። የሚያከብርሽ፣ የሚወድሽ፣ የሚንከባከብሽ ባል ያስፈልግሻል። ስለዚህ ልብሽን ከአንድ ወንድ ጋር ከማስተሳሰርሽ በፊት 2 ጊዜ አስቢ። ግን ትቆጭኛለሽ ብዬ አላሰብኩም ነበር። እንዴ ታዲያ እኔ ካልተቆጣሽ ማን ይቆጣሻል? እህቴ እኮ ነሽ። ለዛ ነው የምመክርሽ። አመሰግናለሁ። ምክርሽን ከልብ እቀበላለሁ። የምስራች? ኧረ ምስር ብዬ ምንድነው ንገሪኝ እስኪ። ጆከርና እኔ እኮ ታረቅን። በእውነት የምር በጣም ነው ደስ ያለኝ ሰኒ። ሲጀምር እኮ እናንተ ሁለታችሁ መለያየት የለባችሁ። ከመጀመሪያውም ጀምሮ በጣም ነው የምትዋደዱት። እኔ ደግሞ እሱን ነበር ስፈልግ የነበረው። እኛም አሁን ሁሉን ነገር ከመጀመሪያ ለመጀመር ወስነናል። ቆይ እሺ ጆከርስ እንዴት ነው? ደህና ነን። የበፊቱ ስህተቶች እንደማይደገሙ ተነጋገረን አሁን ላይ ሁሉም ነገር ሰላም ነው። ጥሩ ውሳኔ ነው። ፍቅር እኮ ይቅርታን ይፈልጋል። ግን ሰኒ ፊትሽ አሁንም ልክ አይደለም። ችግር አለ እንዴ? አዎ አንድ ነገር በጣም እያስጨነቀኝ ነው። ምንድን ነው እሱ? ራኬብ ምን ሆናለች? እኔና ጆከር መታረቃችንን አትፈልገውም። ከሁል ጊዜ በመካከላችን ችግር እንዲፈጠር ነው የምትፈልገው። እርግጠኛ ነሽ? እና ከዚህ ሌላ የሚያስጨንቀኝ ሌላ ነገር አለ። ምንድን ነው? አሁን ላይ እኔና ጆከር አንድ መስሪያ ቤት እየሰራን ነው። በጣም ጥሩ ባልደረቦችም ሆነናል። ግን ደግሞ ከጀርባችን በስልክም በቴክስትም እየደወሉ የሚያስፈራሩ ሰዎች አሉ። እሱ ነገር በጣም እያስፈራኝ ነው። እንዴ የምን መልእክት ነው? ማን ነው እንደዛ የሚያደርገው? ማለቴ ቆይ ከእናንተ ምን ፈልገው ነው? አላውቅም፣ ግን ከጆከር እንድርቅ ነው የሚፈልጉት። በዚህ በኩል የነሱ መልእክት፣ በዚህ በኩል ደግሞ እህቴ። አላውቅም፣ ግን በጣም ግራ ገብቶኛል። ሰኒ ይኸውልሽ አንድ ነገር ልንገርሽ። እሺ ራኬብ እህትሽ ናት። ምንም ነገር ቢፈጠር ሁለታችሁ መካከል ፈጽሞ ክፍተት መፈጠር የለበትም። የስልኩን ጉዳይ ደግሞ ቀስ ብለን እናጣራለን። እኔ ምን ነው የምፈልገው፣ ግን ከጆከር ጋር ባለኝ ግንኙነት ውስጥ እንድገባ አልፈልግም። ጆከር ራሱ በጣም ነው የሚናደደው። ገብቶኛል።
ግን ሰኒ እህትሽን ፈጽሞ በጥላቻ እንዳታያት። ምናልባት የራሷ ምክንያት እኮ ሊኖራት ይችላል። ጥላቻም የለኝም። እሷ እኮ እህቴ ናት። ግን ደግሞ እኔና ጆከር ከብዙ ጊዜ በኋላ የደረስንበት ቦታ እንዳይፈርስ እፈራለሁ። በፍጹም አይፈርስም። ጆከር አንቺን መርጧል። እውነተኛ ፍቅር ደግሞ እንደዚህ በቀላሉ ፈጽሞ ሊናድ አይችልም። እንግዲህ ተስፋ አደርጋለሁ። ራኬብን እኔ አወራታለሁ። ያው ለወቅሳት ሳይሆን ምክንያቷ ምን እንደሆነ ተረጋግቼ ጠይቃታለሁ። አመሰግናለሁ ጊዜ የምራው እንዳይስትለኝ ተረጋጋ። አንቺ አሁን አንድ ነገር ብቻ አድርጊ። ምንድን ነው? ጆከርን እመኙ። የጀመራችሁትን አዲስ ህይወት ሁለታችሁም ጠብቁት። የቀረውን ጊዜ ይፈተዋል። እሺ ቅዱስ ይሞክራል። ይሄን ነው የምፈልገው ሰኒዬ። የምር እኮ ደስታ ይገባሻል። ቆይ ሳንጆ ህይወታችን እንዴት እየሆነ እንዴ? ህይወታችን ለመቀየር ያንን ሁሉ ነገር ትተን መጣን፣ ግን አሁንም ችግር ውስጥ ነው። ጎብላ አዎ ከባድ እኮ ነው። ግን በቃ ያለፈውን እኮ ማስታወስና መመለስ እኮ ምንም እኮ መፍትሄ እኮ አይደለም። አንተ እንደዚህ ትላለህ፣ ደልቷል። በፊት ምን እንደምንሰራ ምን ረሳው? አውቃለሁ። እንዴት ረሳዋለሁ? ምን ሌብነት ነበር የምንሰራው። ግን ይሄንንም ቢሆን እኮ በአንተ ምክንያት እኮ ነው አይደል የተሆነው። አየህ፣ አንዳንዴ ሰዎች ሲጫኑ የተውከውን ነገር ትጀምራለህ። አረ ጎብላ ተው፣ አረ ተው ጎብላ። እኛም እኮ ወደዚህ ህይወት እኮ አንመለስም እኮ። አንድ ቀን እኮ እንሻሻላለን። ተው እንደዚህ አትበልክ። ተው ጎብላ ተው። ሲቱስ እና ምን እዛ ጋር ምን አለ? የፈራሽ በጣም የፈራሽ ነገር አትመስልም? ነገር አስፈራሽ መስለኛል። እናት ቆይ አትፍሪ ጎብላ ያስፈራ ነገር ነው። እዚህ ምንድን ነው? ቆይ ምን ሆነ? ምንም እንዴ አንተ ከዛ ሁሉ ችግር ውስጥ ወተን ለዚች ነው የምትደነግጠው? እንዴት ያለ ውበት ነው እንዴ! ቆይ በፊት ሌባ ነበርክ፣ አሁን ደግሞ የውበት አድናቂ ሆንክ። በዚህ ሌባ የኔ እናት አሉ አባ ነቃ። እንሂድ። አዎ እንሂድ። ለዚህማ አትሄድም። መቼ መተህ ነው? ቆይ በቅርቡ ነው የመጣሁት ራኪ። ስትሄድ እንኳን ባትነግረኝ ቢያንስ ስትመጣ እንኳን ተቀበይኝ አይባልም? አንቺ ደግሞ እንዳላስቸግርሽ ብዬ እኮ ነው። እዛ ድረስ መተሽ ከምትቀበይኝ እንዲህ ብመጣ ይሻል። ና ግባ፣ አሁን ትቀጣበታለህ ለዚህ። እሺ እንግዲህ ቅጣት ቡና የለም ዛሬ። እሺ እሺ። እንዴት ነበር ሀገሩ? ሰዎቹን ውስጥ ተግባባቸው? ሀገር ውስጥ ተቀበለ? ያው በመጀመሪያ ብቸኝነት ትንሽ ከብዶኝ ነበረ። እዚህ ያሉ ጓደኞቼ፣ ማህበራዊ ህይወቴ እንዳለ ዜሮ ስለገባ ትንሽ ተቸግሬ ነበር። ግን ማይለመድ የለም፣ ቀስ እያልኩ ተላመድኩ። እናንተ ግን እንዴት ናችሁ? በእውነት በጣም ናፍቀኸን ነበር። እዚህ ባልነበርክበት ሰዓት በጣም ብዙ ነገር ተቀይሯል። እንዴ ምን ተቀየረ? ለምሳሌ ሰዎች ግንኙነት የተጀመረም ፈርሷል፣ ያልተጀመረም ደግሞ ተጀምሯል። አዎ ስለ ሰኒና ስለ ጆከር ነው የምትይው? ምን ዝም አልሽ? አይ ምንም፣ እነሱ ምን ላይ እንደሆኑ አላውቅም። ለዛ ነው። አንቺ እኮ ለሰኒ ከማንም በላይ ቅርብ ነሽ። ሁሉም ነገር ማወቅ ነበረብሽ። ቆይ አሁንም ድረስ አልታረቁ? እኔ እንጃ፣ ይታረቁ አይታረቁ እንኳን ምንም ያወቅኩት ነገር የለም። እንግዲያውስ በቃ እኔ ልሞክር እንዲታረቁ ላናግራቸው። አይ አይሆንም። እንዴ ለምን አይሆንም? ቅዱስ ሲጀመር እንዲታረቁ አልፈልግም። በቃ የነሱ ነገር አብቅቷል። እንዴ ራኬብ፣ ቆይ ቢስማሙ አይሻልም እንዴ? ቅዱስ አንተ እዚህ አልነበርክም። ሰኒ ምን እንደሆነች አታውቅም። እኔ ግን ምን ያህል እንደተጎዳች አውቃለሁ። ስለዚህ ድጋሚ ደግሞ እሱ እንዲጎዳት አልፈልግም። ራኬብ ይኸውልህ ቅዱስ፣ ሰኒ ቶሎ ሰውን አትወድም። ከወደደች ግን ሙሉ ልቧን ነው የምትሰጠው።
ስለዚህ ድጋሚ እንድትሰበር ደግሞ አልፈልግም። እሺ ራኬብ፣ አሁን ገባኝ። አንቺ ጆከርን ስለምትጠዩ ሳይሆን ለሰኒ ስለምትሳሽላት፣ ስለምታስቢላት እሷን ለመጠበቅ እየሞከርሽ ነው። አዎ ልክ እንደሱ። ግን አንድ ነገር አለ። ልባችሁ ይፈላለጋል። በመካከላችሁ ክፍተት ተፈጥሯል፣ ተራርቀዋል። ግን ደግሞ የማይካደው ሀቅ ይዋደዳሉ። እኔ እንጃ አይመስለኝም። ግን አንተ እንደዛ ታስባለህ? አዎ ራኬብ፣ ሁለት ሰዎች መካከል ፍቅር ካለ ግዴታ መስማማት አለባቸው። የሚያስፈልጋቸው ነገር አሁን እነሱ መቀራረብ እና ጊዜ ነው። ከውጭ መተህም የፍቅር አማካሪነት አለቀቀ። ምንም የተለወጠ ነገር የለም ማለት ነው? እንደዛ አይደለም እባክሽ። ያው ግን አንዳንዴ ልብ የሚያየውን አይና የሚባል የለም። በል በቃ እንዲሁም ቅጣትን ትችላለህ። ቡና ላፍላልክ። አረ አንተ ልጅ በቃ በር ማንኳኳት ቀረ። የምን ማንኳኳት ነው? ምን ያደርጋል? ምን ቤቴ ማለት አይደል እንዴ? አንቺ ቀጥለሽ እኮ ደግሞ ጫማ ወልቅ ምናምን እኮ ልትይ ነው አይደል? አዎ ልክ አፈር እኮ ነው ይዘህ የገባው ሳንቹ። አፈር? አንቺ ይሄ አፈር አይደለም። እሺ ክብር ነው ቤትሽ የገባው። ክብርህን ውጭ ተው። አንቺ ግን ወታደር ነበር ማግባት የነበረብሽ። በቃ እንዳለ ትዕዛዝ ብቻ። አንተ ማዘዝ ካልቻልኩ ቤቱን ታፈርሰዋለህ። አንቺ ምን እየሆንክ ነው? ምንድነው አፍጠሽ መሰለሽ ስልክሽ ላይ ምን እያየሽ ነው? ፊልም እያየሁ ነበር። ምንድነው ፊልም ውስጥ? እሺ ምንድነው? 5 ደቂቃ ሙሉ እንደዚህ ተፋጠው ፊት ለፊት እኔ ወንኩኝ። ገና በሁለተኛው ደቂቃ እንደዚህ ጉንጯን ነካ እያደረኩኝ ምናምን ምን ፈልገሽ ነው ምናምን ብዬ ላይፍ ራሱ ፊልም ሆኖብኛል። እዚህ ፍቅር እኮ ነው። አረ በእናትሽ ፍቅረኛ ሰፈር እንደዚህ አይደለም። የምን መፋጠጥ ነው? የምን ጊዜ መግደል ምናምን ነገር ነው? ወደ ገደለው ነው። ተጎብላ አትማሪም። ፈጣን ነው መሆን ያለብሽ። ቡና ትጠጣለህ? ውይ ፍቅርያው በእናትሽ ግን እንደባለፈው ስኳር በእናትሽ እንዳትርሺ። ባለፈው ስኳር ረስተሽ እንደ ፊቴ አያቴን ነበር ያስታወሰኝ። ውሸታም አንተ። 3 ማንኪያ ስኳር እኮ ነው የጨመርከው። እሱን እኮ ነው የምልሽ። እንግዲህ 3 ማንኪያ ሙሉ ስኳር ጨምረሽ ቡናው እንደዚህ ከሆነ ምን አይነት ቡና ሊሆን ይችላል? ከባድ ነው በጣም። እኔ የምልሽ ፍቅር፣ ከቡናው በፊት ግን አንድ ነገር እኮ ላማክርሽ ነበር አመጣጤ። ዛሬ እንዴት ነው? ቁም ነገር ልታወራ ነው? ተመስገን። ያቺ ጓደኛሽ ማን? ማፊናታ። ምን ሆነች? አንድ ነገር ልጠይቅሽ እምልሽ፣ ሁልጊዜ ግን እንደዚህ ነች? እንዴት? ዝም ብላ ትደነብራለች። በቃ ቀለድሽም አልቀለድሽም በቃ ፊቷን ቁርጭም ነው የምታደርገው። ጋቢኗ ደግሞ ሲያስፈራን እምልሽ፣ በቃ እንደ መርማሪ ፖሊስ ምናምን ነገር ያደርጋታል። እኔ ደግሞ እንደ መርማሪ ፖሊስ ምናምን ነገር ሲያደርጋት የድሮ አመላለችብኝ። ምን ሰርቄ ነው ምን ወስጄ ነው ምናምን ነገር ብዬ እፈራልሻለሁ። እንዴ ያ የራስህ ጭንቀት ነው። እንዴ ማፊማ የራሷ ፊቷ ራሱ የሆነ ችግርም አለበት። እንዴ በጣም አንተ ራስህ ነው የምታስቸግረው። አረ ፍቅር በእናትሽ ጓደኛሽ ማለት አይደለችም እንዴ? በየቀኑ እኮ ነው የምልሽ። የሆነ ሰው ካላስደነገጠች ወይ ካላስደነበረች ምናምን እኮ እንቅልፍ የሚወስዳት ራሱ አይመስለኝም። ከምር ወይ ጸበል ሰዷት ወይ ደግሞ ረፍት ታርግበት እንጂማ በዚሁ ከቀጠለ ጭንቅላቷ የሆነ ነገር ነው የሚሆነው። እኔ ከምሬን ነው የምልሽ ፍቅር። እንዴ ቆይ ማን ነው? እኔ ነው አይደል? መች መጣሽ? ማለት ምን ሰማሽ? ጸበል ትንሽ ካልክበት ጀምሮ እኔ እኮ ላስቆምህ ነበር። አለቀሽኝ ቀንሽ። ቀጣይ ምን እንደምትለበስ ፈልጌ ነው። እሺ ቀጥል። ምን ልትል ነው? አሁን አምነሽኝ ነው እንዴ አንቺ? እኔ እኮ እየቀለድኩኝ ነበር። ጆኪንግ። እኔ አልሳኩም። እሺ አንቺ ካልሳቅሽ እኔ እስቅልሻለሁ። እንዴ አቦ በቃ አታካብጁ። ምንድነው የምልሽ? ለቀልድ እኮ ነው ያልኩትኝ። ከልቤ አይደለም ከውስጤ እኮ አይደለም። እንዴት ባንቺ ጨክኝ እንደዚህ ይላለው? እኔ ይሄ የይቅርታ ማረጋገጫ ፊርማ ነው። ይሄ ደግሞ የቁጣ ፊርማ ነው። እሺ
አባት አካባቢ በቃ ክስሻለሁ። ምን አልኩኝ ነው? እናንተ እብዶች አንድ ቀን በሳቅ ትገሉኛላችሁ። ወንድሜ ትዝ ይልሃል ልጆች እያለን ምን ያህል መከራ እንደተቀበልን። የእንጀራ እናታችን በየቀኑ ታሰቃየን ነበር። ሁልጊዜ ግን አንተ ከፊቴ ተቆምና ታበረታኝ ነበር። እህቴን አትንኳት እያልክ ራስህን ትጎዳ ነበር። ከዛ ቀን ጀምሮ አንተ ለእኔ ወንድሜ ብቻ ሳይሆን አባቴም እናቴም ጓደኛዬም ብቻ ሁሉ ነገር ይሆንልኝ። አሁንም ለኔ እንደዛው ነህ። ቀንም ሌሊትም ስለኔ ትጨነቃለህ። እኔ ብቻዬን እንዳልሆን ሁልጊዜ ከጎኔ ትሆናለህ። ግን አንተ መኖር የሚገባህን ህይወት እየኖርክ አይደለም። ሳቅህን አጥተሃል፣ እንቅልፍህን አጥተሃል። ሁሌም ሸክም ሆኜብሃለሁ ብዬ እፈራለሁ። የኔ ፍላጎት ሁሌም አንተ ደስተኛ ሆነ ማየት ነው። ግን ባየው ቁጥር አይን ውስጥ የሚታየው ጭንቀት ብቻ ነው። ሄሎ። አዎ ነኝ። ምን? እንዴት? እሺ እመጣለሁ፣ ግን በእናታችሁ እህቴን አደራ። ሮቤል ምንድን ነው ፊት ጥሩ አይደል? እህቴ ታማለች። እህት ምን? እኔ እንጃ፣ ከሆስፒታል ደውሎ ዝም ብለህ ድረስ ነው ያሉት። ሮቤል ምን ተፈጥሮ ነው ፊት ደህና ነው? እህቴ ታማለች። እህት ምን? አላውቅም፣ ከሆስፒታል ነው። ፈጥነህ ድረስ ብቻ ነው ያለው። ሮቤል ጆከር፣ እኔ መሄድ አለብኝ። እሷ እንደዛ እየሆነች እዚህ ቁጭ ማለት አልችልም። እሺ በቃ ሰራተኛ ሲወጣ ቆልፎ ይመጣል። እሺ
በቃ ከስራ ተባረረል ማለት ነው። ቆይ መቼ ነው ድሃ ሰርቶ መለወጥ የሚችል? በፊት ቢሆን ኑሮ 2-3 አጨሱ ነበር። አሁን ግን ከስራ ነው አይደል የተባረርኩት። በቃ ስራ ከሆነ ፈላልጌ ያገኛሉ፣ ገንዘብም ከሆነ ሰርቼ ያገኛሉ። ለምን ወደ ኋላ የምመለሰው? ይሄማ ችግሬን አይፈታውም፣ ጭራሹን ችግሬን ይጨምረዋል እንጂ። ስራ ነው አይደል ያጣሁት፣ ፈልጌ ያገኛሉ። ብር ነው አይደል ያጣሁት፣ ሰርቼ ያገኛሉ በእርግጠኝነት እንጂ ወደ ኋላ የምመለሰው። ይሄ ደግሞ የኔ መጀመሪያ እንጂ መጨረሻ አይደለም በእርግጠኝነት። ብሩክ እንዴ ምንድነው እንደዚህ የሚያስሮጥ? አንድ ነገር እንታግዢ ልጠይቅሽ ነበር። ስራዬ ላይ ትንሽ ችግር ፈጥሮብኝ። የምን ችግር? አይ ፋይል ለማስተካከል እየሞከርኩ ነበር፣ ግን ከየት እንደምጀምር ግራ ገብቶኝ ነው። ብሩክ መጀመሪያ ተረጋጋ፣ አትደንግጥ። ችግር እኮ ሲፈጠር በፍርሃት ላይ ቆም አይደለም መፍትሄ የሚፈልገው። ግን ብዙ ጊዜ ለመስራት ሞክሬ ነበር። አለቃቤው በጣም ይናደድብኛል። ሁሉም ሰው እኮ ስህተት ይሰራል። ግን ደግሞ ጥሩ ሰራተኛ ማለት ስህተት የማይሰራ ሳይሆን ስህተት ሲፈጠር በጥሞና የሚያስተካክል ነው። አንቺ ግን እንደዚህ ተረጋጋሽ ሲሆንሽ ችግር ሲነገርሽ ቶሎ መፍትሄ ትሰጫለሽ። ምናልባት እኔም ብዙ ስህተት ሰርቼ ስለተማርኩ ይሆናል። ስለዚህ ነገ አብረን እናየዋለን። ነገ ጊዜ ካለን አብረን እናየዋለን። ከዛ ተረጋግተን እናስተካክለዋለን። ሰኒ አንድ ጥያቄ ልጠይቅሽ። ምንድን ነው? አንቺ ስለ ሁሉም ሰው ትጨነቂያለሽ፣ ግን ስለ አንቺ ማንም ሰው አይጨነቅም። ማለቴ ስለ ግል ህይወትሽ ነው። ፍቅረኛ ያለሽ፣ ጓደኛ ያለሽ ማለት የምትደብቂ ነገር አለ? ብሩክ እኔ ስለዚህ ነገር ማውራት አልፈልግም። ይቅርታ ላስጨንቅሽ ፈልጌ አይደለም፣ እንደ ጓደኛ እንድታወሪኝ ፈልጌ ነው። አውቃለሁ፣ ግን ደግሞ ስለ ግል ህይወቴ ከማንም ጋር ማውራት አልፈልግም። አንዳንድ ጊዜ ነገሮችን በራሴ ቢዛቸው እመርጣለሁ። እሺ አልገፋሽ። የምትፈልጊው ነገር ካለ አውሪ። እሺ አመሰግናለሁ። ሮቤል የእህትህ ጉዳይ በጣም እያስጨነቀ እንደሆነ አውቃለሁ። አታስብ፣ ደህና ትሆናለች። ግን እኮ እስከ ዛሬ የት እንዳለ ነግረኸኝ አታውቅም ነበር። ልነግርህ ነበር፣ ግን ስለ እሷ ማውራት ለእኔ ቀላል አይደለም። ጓደኛህ እኮ ነኝ። ለምንድን ነው መናገር የከበደ? ጉዳዩ እሱ አይደለም። አንተን ሰላምን ቀርቼ ሳይሆን ችግሩ እሷ ያሳለፈችበትን ነገር ማስታወስ ለእኔ ህመም ነው። ግድ የለህም፣ ብቻህን አትሸከመው፣ ንገረኝ። እኔና እሷ ልጅ እያለን በጣም ብዙ ተጎድተናል፣ ብዙ ተንከራተናል። እሷ ደግሞ በጣም ብዙ ተጎድታለች። ያን ነገሩን ላይ ያየው እኔ ምንም ማስቆም አልቻልኩም። ሮቤል አሁን ያለችበት ሁኔታ በጣም ያሳዝነኛል። ሰው ትፈራለች። የቀረባት ሰው ሁሉ የሚጎዳት ነው የሚመስላት። እንዴ እንደዛ ከሆነች ቆይ ለምን ተውካት? ለምን ሕክምና ቦታ አልወሰድካትም? እንደዚህ ከተጎዳች እንደምታስበው ቀላል አይደለም ጆከር። እሷ በጣም ተጎድታለች። ያን ደግሞ እኔ እረዳታለሁ። እኔ ካልቆምኩላት ከጎና ማን ይቆምላት? እሷ እህቴ ብቻ እኮ አይደለች። አንድ የቀረችኝ ቤተሰብ እሷ ብቻ ነች። ሮቤል አንድ ነገር ልንገርህ፣ የሆነውን መመለስ አትችልም፣ ያለፈውንም ደግሞ ማስተካከል አትችልም። ግን አሁን ለእሷ አንድ ነገር ታደርጋለህ። አንዳንዴ ራሴን እጠይቀዋለሁ። ለእሷ እንደዚህ መሆን ተጠያቂው እኔ ነኝ። ታላቅ ወንድሟ ነኝ። እሷን መጠበቅ ነበረብኝ። የእኔ ብቻ ይበቃ ነበር። ሁሌም እንደተሰበረ ሰው አትመልከታት፣ እንደተጎዳ ሰው እርዳት። ሁሌ ደካማ እንደሆነች አታስብ። እሷ በውስጧ በጣም ጠንካራ ናት። አሁን የሚያስፈልጋት የሚያምናትን ሰው ነው። ስለዚህ በደንብ ራሷን እንድታምን እርዳት። ከሰዎች ጋር እንድትቀላቀል አድርጋት። ምን ማለት ነው? አንተም ራስህን አትርሳ። እሷን ለመጠበቅ ስትል አንተ ራስህን ካጣ ይሄ ለሁለታችሁም እኮ አይጠቅምም። አንዳንድ ጊዜ የሚያዳምጠኝ ሰው እንዳለ እኮ እረሳለሁ። ከዚህ በኋላ አትርሳ። አንተ ለእሷ እንዳለ ሁሉ እኔም ለአንተ አለሁኝ።
እንዲህ ቆይ ጓደኝነታችን ለመቼ ነው? አመሰግናለሁ። ሮቤል የት ነህ ወንድሜ? ሮቤል አቃፊልኝ። የት ሄደህ ነው? የትም አልሄድኩም ነበር። እንዴት አንቺን ትቼ እሄዳለሁ? ደህና ነሽ? ምን ተሰማሽ? እንደገና የእንጀራ እናታችን መጣች እና በጣም ፈራኋት። አይ ብቻሽን አይደለሽም፣ እኔ አለሁልሽ፣ አትፍሪ። እሱ ደግሞ ጆከር ይባላል፣ ጓደኛዬ ነው። ሊጠይቅሽ ነው የመጣው። ሰላም፣ እንዴት ነሽ? አትፍሪ። ሰው አንዳንድ የሚያስፈልገው እሱን የሚሰማው ሰው ብቻ ነው። ሰዎች ሁሉም ይጎዱኛል ብዬ እፈራለሁ። ማነው እሱ? በቃ አልፈልገውም፣ አስወጣልኝ። አንቺ ያለፍሽበት ነገር በጣም ከባድ ነው፣ ግን ደግሞ ሁሉም ሰው እኮ አንድ ነው ማለት አይደለም። ቀስ በቀስ እንደገና ሰዎችን ማመን ትጀምሪያለሽ። እንዴት አወቅህ አንተ? ምክንያቱም እኮ ሁላችንም የማንናገረው ነገሮች አሉ፣ ግን ያ ማለት ለዘላለም ብቻችንን እንኑር ማለት አይደለም። እሺ፣ አሁን እመጣለሁ። ይቅርታ ነው መሄድ አለብኝ፣ ግን እመለሳለሁ። እሺ ጆከር፣ ስለመጣልን አመሰግናለሁ። ምንም ማለት አይደለም፣ ጓደኛ እኮ ነው። እየመጣሁ ይሻለሁ። እግዚአብሔር ይመስገን። ምንድን ነው? ከመጣን ጊዜ ጀምሮ እኮ ልብሽ እዚህ አይደለም፣ ዙሪያሽን በፍርሃት እያየሽ ነው። ምንድን ነው? አላውቅም። እኔ ራሱ ከትናንትና ጀምሮ መረጋጋት አልቻልኩም። ቆይ ምንድን ነው? በቴክስቱ ምክንያት? አዎ እሱ ቴክስት ነው። በዛ ላይ ሌላ ቴክስት ማታ ልከውልኝ ነበረ፣ እዛው ቤት አካባቢ ሆኖ። ወጥቼ ላያቸው ስል ተሰለቡብኝ። ይህ ነገር መጀመሪያ ቀላል መስሎኝ ነበር። አሁን ግን የሆነ ሰው እየተከታተለ እንደሆነ የተሰማኝ ነው። ሰኒ፣ ማታውን ለምን ደውለሽ አልነገርሽኝ? ምክንያቱም አንተ ብዙ ነገር እንደተሸከም ታውቃለህ። እኔ ራሴ ችግር ልጨምርብህ አልፈልግም። እኔ እንዳልጨነቅ ብለሽ አንቺ ብቻሽን መጨነቅሽን አቆም። የአንቺ ጭንቀት እኮ የኔም ጭንቀት ማለት ነው። ሰኒ፣ አንድ ነገር ላስታውስሽ፣ ያለፈውን መጠበቅ አንችልም። ሰዎች ስለኛ ምን እንደሚያስቡ ማወቅ አንችልም። ግን ዛሬያችንን መጠበቅ እንችላለን። ትዳራችንን፣ ሰላማችንን በደንብ መጠበቅ እንችላለን። አንተ እኮ ሁሌ ከጎኔ እንዳለ አውቃለሁ። ግን አንዳንድ ጊዜ ደግሞ ፍርሃት ሲሰማኝ ማሰብ ነው የሚከብደኝ። አውቃለሁ። ለዛ ነው ከጎንሽ ያለሁት። ፍርሃትሽን ብቻሽን እንዳትይዙ ነው። ቆይ አንተስ ምንም አልደበክኝ? ከዚህ በፊት በጩቤ ተወግቼ ነበር። አዎ እሱን ነገር ፍቅር ነግራኝ ነበር። ግን አንተ ለምንድን ነው ያልነገርከኝ? ምንም አልሆንኩኝም እኮ ያዋለኝ። ግን አሁን አንድ ነገር ልነግርሽ እፈልጋለሁ። ምንም እንዳትፈሪ፣ እኔ ከጎንሽ አለሁ። ጆከር፣ አንተን ማጣት እንደሚያስፈራኝ ታውቃለህ። እኔም አንቺን ማጣት አልፈልግም። እንጠንቀቅ። ግን ደግሞ ህይወታችንን በፍርሃት እንመራለን ማለት አይደለም። እና ሌላ ነገር አለ። ዛሬ ሮቤል ቤት ሄጄ ነበር። አሟታል ተብሎ ተደውሎለት ነበር። እኔም አብሬው ልጠይቀው ሄጄ ነበር። ግን ደግሞ እስከ ዛሬ ሮቤል እህት እንዳለው አላውቅም ነበር። ግን እህቱ በጣም ተጎድታለች። እንዴ ምን ሆና ነው? በልጅነቷ ያሳለፈችው ነገር በጣም ከባድ ነው። በጣም ተጎድታለች እና በዚህ የተነሳ ሰዎችን መቅረብ አትፈልግም። ሮቤልን ብቻ ነው የምትቀርበው። ያው ለእሱም ብቸኛ ቤተሰቡ ናት። እኔ ሮቤልን ሁሌ ጠንካራ ሰው ነው ብዬ ነበር የማስበው። ሁላችንም የማይታይ ህመም አለን ሰኒ። እኛ ሰዎች ፈገግ ስላለን ብቻ ደስተኛ ነን ማለት አይደለም። ሰኒ፣ እኔ ሁሌም ቢሆን ከጎንሽ ነኝ፣ አብሬሽ ነኝ። ሁሌ ከጎኔ ስለምትሆን አመሰግናለሁ። እኔም አመሰግናለሁ ስለምታምኝ።
እኔ እኮ ከቅዱስ እኩል እኮ ወደ ውጭ ወጣሽ እኮ ነው የመሰለኝ። አለኝ ደህና ነኝ እባክህ። ደግሞ እንደፈለገኝ ሰው ጠፋሽ ትላለህ አይደል? ትንሽ ስራ እኮ ነው ያጠፋኝ። በዚህ ልክ የሚያስጠፋ ስራ እኮ እንዴት ነው? ስልክ ብደውልሽ አታነሺ፣ መልዕክትን ብልክ አትመልሽልኝም። ከዛ በቃ ያለኝ አማራጭ እኮ እቺ ልጅ በቃ ከሀገር ወጣ ነው ብዬ አሰብኩ። ውይ ናቲ፣ እንደው ባገምት እኮ ነው የሚሻልህ። አንተ ሁሌም የተሳሳተ ግምት ነው የምትገምተው። ይኸውልሽ ራኪብ፣ እኔ እኮ ልጅ ሰው እንዳይጠፋ የምፈልግ ሰው ነኝ። በእግር በፈረስ እኮ ነበር ስፈልግሽ የነበረው። አፋልጉኝ እኮ ለጥፍ ስል ነው አሁን ያው ከቻልሽ አጠገቤ። አዎ እሱንማ አውቃለሁ። በነገራችን ላይ ራኪብ፣ ዛሬ ትንሽ ፊትሽ የተለየ ይመስላል። እንዴት ተለየብህ? ምን ጠቆረ? ከሳ? ምን ሆነብህ? አይ ይሄ ረጅም ጊዜ ሰው ጠፍቶ ሲገናኝ ያንን ፊት ይዘሻል ለማለት ፈልጌ። አይ አንተ እንደሆነ ቅዱስ ሲመጣ ብቻ እኮ ነው የምትታየው። ቆይ እስከ ዛሬ ጠፍተህ ነው? እኔ አልጠፋሁም ራኪብ፣ ግን ቅዱሴ እንደመጣ ሰምተሻል እንዴ? አዎ ሰምቻለሁ። ምን መስማት ብቻ አግኝቼዋለሁ ራሱ። የምር? እና እንዴት ነው? አሁንም እንደ በፊቱ ቁም ነገረኛ ነው? አዎ እንደ ድሮ ነው። እዛው ቁም ነገረኛ እንደሆነ ነው። አይ ራኪብ፣ ቅዱሴ እኮ በጣም የሚገርም ሰው እኮ ነው። ያው እሱ ሲያወራ እኛ እንሰማለን፣ እኛ ደግሞ ስናወራ እሱ ያስባል። እስቲ እንግዲህ የሚሰማሽ ከሆነ ምከሪው ራኪብ። ምኑን ነው የምመክረው? እንዴ የምሬን እኮ ነው። ትዳር መያዝ አለበት። ይሄ ሰው መምከሩን አቆሞ የሚያገባትን ሚስት ደግሞ ቁጭ አድርጎ ይምከር። እንዴ ትዳር እኮ በጣም እኮ ወሳኝ ነገር እኮ ነው። ካገባሽ በኋላ እኮ ህይወትሽም ሁሉም ነገርሽ መስመር ይይዛል እኮ። ያው የትዳር አንዳንድ ጥያቄዎች ምናምን ከቸገራችሁ ያው ናቲ የትዳር አማካሪ ያለው እኮ ራኪብ። ወይ ናቲ፣ ዛሬ ደግሞ ከስንት ጊዜ በኋላ ሳገኘ ሙሉ የቤተሰብ አማካሪ ሆኗል። አይ ራኪብ፣ አይ እኔ እንኳን በልምድ ነው የማወራው። እሺ እና እንዴት ነው ያንተስ ትዳር ሰመረ? በሚገባ። በተለይ ደግሞ ለዚህ ብርድ ፍቱን መድኃኒቱ ያው ትዳር እኮ ነው። ሌላ ምን አለ ብለሽ ነው? እንዴት? ያው ራኪብ እንግዲህ ይኸውልሽ ያላገባ ሰው በረደኝ ብሎ ብርድ ልብስ ይለብሳል። ያገባ ሰው ደግሞ በረደህ እንዴ ብላ የምትጠይቀው ሚስት ይኖረዋል። የዛኔ ሻዩን ቡናው ይቀራረባል። የትዳር ዋና መስፈርቱ ደግሞ ይሄ ነው። ውበቱ እኮ ይሄ እኮ ነው ራኪብ። ስለዚህ ታድለሃል ማለት ነው። እንደዚህ ታደርግልሃለች ሚስት? ያው አንዳንዴ እኔ ጥፋት ካልሰራው ታደርጋለች። አሃ ጥፋት ካጠፋ ሻዩን ብርድ ልብሱም ይቀራል ማለት ነው። ሻዩ እንኳን አይቀርም፣ ግን ያው ከሻዩ በፊት ጭቅጭቁ ይቀርባል። እና አንተ? አሃ እናማ እኔ ይኸውልሽ እኔ በፍጥነት ነው ይቅርታ የምለው። እንዴ ለምን? ይኸውልሽ ራኪብ ለትዳር ዋና 2 መስፈርቶች አሉ፣ 2 ቃላቶች አሉ፣ ውዴና ይቅርታ። እነዚህ 2 ቃላቶች የማያውቅ ሰው ለትዳር ብቁ ነው ብዬ አላምንም። አይ ናቲ እውነት በጣም ተቀይረሃል። ዛሬ እኮ ብዙ ትምህርት ሰጠኸኝ። አዎ ዛሬ ልክ እንደ ማስታወቂያ በነፃ ነው። ቀጣይ ግን እናስከፍላለን ራኪብ። እሺ አማካሪ ናቲ፣ እንግዲህ ሌላ ጊዜ ክፍዬን ይዤ እመጣለሁ። ለዛሬ ግን ይበቃኛል። በይ በቃ ራኪብ፣ አላስቆምሽ። አትጥፋሽ። አልጠፋም።